እስከ 4 ሰዓት ተኩል መቋጠር ግድ ነው ይሸነፋል ብሎ ጎል ማየት ልምድ ነው። እበገድ እየቋጠሩበት ያለው ወይ ማለት ነው እየጠቀመ ያለው ተቃራኒ ቡድን ጎል እንዲያገባ ነው እንጂ እንዲያሸንፉን አይደለም እንዴ? ወይ ስትቋጥሩ የምትይዙበትን ቦታ ለዩ ለዩልን እንዴ? እኛ በጎላታ እየተናደድ ነው። በቃ ክሊንሺታችን እየተበላሸ ነው እንጂ ጭራሽ ለማሸነፍና ምን አይመስልም እኮ እንዴ። በዛሬው ጨዋታ ላይ በጣም ብዙ የሚነሱ ፖይንቶች አሉ። እውነት ለመናገር በጣም ብዙ የሚነሱ ነገሮች ማለት ነው። ግን በቃ እንደ አረም ከስር ሲከተልን የነበረውን ሰውዬ በቃ በቅርብ ርቀትም ቢሆን ትንሽ እየራቀን ሆነውና እሱን አመስግነን ቁጭ እንበል እንጂ በጣም ብዙ የሚወራ ነገር አለ። በጣም ብዙ ማለት ነውና ከነዛ ውስጥ ግን አንዱ ራይስ 2 ማግባቱ ነው። ከጉዳት ተመልሶ በ2 ጎል ማየት ራሱ ማለት ነው ሌላ ጸዴ ነገር ነው ማለት ነውና ብቻ ግን በደንብ የሚወራበት ነገሮች አሉ። እንዲህ ነው እንግዲህ የፈጣሪ ካሳ። ገብርኤል ሰጠ፣ ገብርኤል ነሳ። ዴክለን ራይስን ከጠላት ወረዳ ስሙን መስማት ደስ አይለው። ራይስ አሉ እንዴ እዛ ኢስት አፍሪካ ብሎ 2 ኖርሚ እኮ አርቴታ እናንተ እንዳይደብራችሁ መቋጠር እንዳታቆሙ ብሎ ነው እስከ 90 ድረስ ካስቆ የሚያስቆያችሁ አንድ ጎል ምናምን የሚለቀው። ይሄ ክሩፕ የሚባለው አንተ ላይም እኔ ላይም ካገባ ፌር ነው ምናምን ነገር እንደዚህ እያጫወትን እኮ እንደ ወንዝ ነን። ገባ አይደለኛ? ወንዝ ነን እያሳሳቅን ነው ምንገርፍ። ገባ አይደለ? 7 ነጥብ። አሁን ሃንግማንን ትለጥፊዋለሽ ወይ? ሲቲ 18 ደጋፊ ያለሽ 18 ደጋፊ ትለጥፊዋለሽ ወይ? ጨነቀሽ ነው ምንሽ? ያርሰገደርስ እንዴት ኦን ጎል አላገባንም? የተለመደ ቅሬታ እንዴት ኦን ጎል አላገባንም? አርቴታ ደግሞ 3ቱንም የፊት ለፊት አጥቂዎች በ3 የፊት ለፊት አጥቂ ሲቀይራቸው በፊት ለፊት አጥቂ ፐርፎርማንስ ደስተኛ እንዳልነበረ ነው የሚያሳየው። ፋይናል ሰርድ ላይ ደስተኛ አልነበረ። 3ቱንም ባንዴ ነው የቀየረው። ሳካ ወዲያውኑ ገባና አሲስት ገባሽ አይደል? እና አሁን ምንድነው የሚሻላችሁ? አሁን ካሁን በኋላ እኛ ኦሬዲ ልክ እንዳለፈው ሳምንት እንደ ቪላማ ቀድመን ታሸንፍና ሁሉም ሲለጠፍ ታያለህ። ሁሉም ቅስሙ ሲሰበር ታያለህ። we are the gunners 7 points። እኔ እኮ ያሰና ነገር እኮ ግን እኮ የሚለኝ ማለት ከመገረም አልፎን ያስቀኛል። ያስቀኛል ዝም ብሎ እንዴ! የመጀመሪያ ክለብ እኮ ነው አጥቂውን ሴንተር ባክ አርጎ የሚጫወት እኮ አጥቂውን ሴንተር ባክ ማጋለሽ ያገባል፣ ይከላከላል። ምንድነው ሰው ግርም እኮ የሚለኝ። አሁን ደግሞ ጭራሽ ደግሞ ደመላሽ ሆኗል። በቃ እንዲያገኘ በዚህ ሰዓት አርሰናል እንዲያገኘ አለቀ። ጭራሽ እንዲያገኘ በቃ እንዳላገኘ ነው ያለው። በቃ እንዳላገኘ እንዲ ዩናይትድ የተባልከው 8 ለ2 እንዲያገኘ በቃ እንዲያገኘ አለቀ። እንዲ አንድ ያንስቱ ቡጭጭቅ ታካለክ ቡጭጭቅ አርጎ እንዲ አፍርጦ እንደሚለቅ ታካለክ አፍርጦ ነው የሚለቅ። ባለፈው አስቶን ቪላ እሽት አርጎ መስልግ አርጎ ወጣ። ዛሬ ደግሞ በርንሞዙን እኮ ራይስ የሚባለው ምን ብቻውን ክለብ ነው። በቃ እሱ ራይስ ኤፍሲ ብቻውን ወሬ ሲል እኮ ይገርመኛል እኮ። እነዚህ አጓት የሆኑ ቃላቶችን ከመዘንዘሬ በፊት ኮፒ ሊንክና ሼር እያደረግ ቆርጠላ ክልል ለዛ ወናፍ ፍሬሽ ዱብ እስኪል ድረስ ዘርሽን እስክታበጂ ድረስ ነው ቁጭ ብለሽ ስትቋጠር የነበረው አይደለም? እንዴት ይጠጣል? ሳየው የቻምፒየንስ ሊግም የፕሪሚየር ሊግም ዋንጫ ነው የሚመስለኝ። እንዴት ነበር ቀኑ? እኛ ጋር ጥሩ ነው። ድባቡ ሁሌም ተመሳሳይ ነው። ዛሬም ቶፕ ላይ ነን። ምንም ማድረግ አይቻልም። አናትሽ ላይ ነን። ሲሚኒዮ ነው ስሞን ነው የሚባል ያከይሲ የት ነበረ? አላየነውም እኮ በሷ ተማምናችሁ ነበር። ዛሬ እንደው ስትጎፈሉብን የነበራችሁ ነጥብ ታስጠላለች ተብላ ነው አይደል? ዛሬ ይፋ ሳታደርጉ እዚህ ያሰለፋችሁ አይደለም? እሱ ሙሉ ጋንታ ብታሰልፉ ግድ አለ መስሏችሁ? ምድረ ጦሽቷሻውላ ናአለ ቱልቱላ አለክ። ይሄ አርሰናል ቤት ነው። ሄድና እዛ ምትል መጨመጭበት ተልመጭመጭ ልምጭ እንደው በነገራችን ላይ እንደ ጨዋታ ያነዛዋል። ትንሽ ግን ደንገጥ ብለን ነበር እውነቱን ለመናገር። ሁለተኛው ጎል ስትገባማ እኔ ማላመጫ ከማዳመጫ ከማጌጫ ጋር ነው የተቀላቀለው። እንዴት አድርጌ ልንለየው? ጎሏ ደግሞ ዋው! ባይሆን ሳካን ንገሩት ትንሽ እንዲያስተካክል። ሌላው ነገር ዋንጫውን እየበላን እናየዋለን። ቴንኪው ትርፊ
የአርሰናል ደጋፊዎች ጭንቀት እንዴት እያደረጋችሁ ነው? እጅግ በጣም የሚያስጨንቅ ጨዋታ ነበረ። በተለይ ቦርንማውዞች ሁለተኛውን ጎል ካስቆጠሩ በኋላ በጣም ተጭነው ለመጫወት ሞክረው ነበር። ነገር ግን ጨዋታውን 3-2 በሆነ ውጤት ማሸነፍ ችለናል። ዴክላን ራይስ እንኳንም ቋሚ 11 ውስጥ ገባ የሚያስብል ብቃት ነው ዛሬ ያስመለከተን። 2 ጎሎችን ማስቆጠር ችሏል። ከዛ በተጨማሪም ሰከንድ ሃፍ ላይ እጅግ በጣም ምርጥ የሚባል ፐርፎርማንስ አሳይቶናል ብዬ አስባለሁ። መሀል ሜዳው እንዲረጋጋ ዋናውን ሚና የተወጣው ዴክላን ራይስ ይመስለኛል። ቦርንማውዝ የመጀመሪያ ጎል መቆጠር ምክንያት የሆነው ጋብሪኤል ማጋሌዥ ወዲያውኑ ስህተቱን አርሞ ለክለባችን ጎል ማስቆጠር ችሏል። ባለፈው አስቶን ቪላ ላይ ማስቆጠር ችሎ ነበረ። ዛሬም እንግዲህ ለክለባችን የመጀመሪያ ጎል ማስቆጠር የቻለው ጋብሪኤል ማጋሌዥ ነበረ። ዋናው 3 ነጥብ ነው። 3 ነጥባችንን ወስደን ከሲቲ ጋር ያለን ርቀት ወደ 7 ከፍ አድርገነዋል። እንዲሁም ደግሞ ከአስቶን ቪላ ጋር ያለን ርቀት ወደ 6 ከፍ አድርገነዋል። በውድድር ዓመት ውስጥ ከዚህም በኋላ እንደዚህ አይነት ጨዋታዎች መኖራቸው አይቀርም። ነገር ግን ዋናው 3 ነጥብ ነው። አምና የከበዱን ቡድኖች በደንብ እያሸነፍናቸው እንገኛለን። ከዚህም በኋላ እንግዲህ ሐሙስ ዕለት ከሊቨርፑል ጋር የምናደርገው ጨዋታ የሚጠበቅ ይሆናል። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ ነው ያየነው። የሊጉ መሪ አርሰናል ቦርንማውዝን 3-2 ማሸነፍ ችሏል። ቪዲዮውን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። እንግዲህ የሊጉ መሪ አርሰናል ቦርንማውዝን አሸንፎ የሊጉ መሪነቱን አጠናክሯል። ጨዋታው በጣም ማራኪ ነበር። በተለይ ለገለልተኛ ደጋፊ ጨዋታው ሁሉ ነገር ስለነበረው ደስ ይል ነበር። ቦርንማውዞች አሪፍ ነበሩ። እውነት አሁን በጣም እያስጨነቁ ነበር ምናምን እንደው ባለቀ ሰዓት ሙከራዎች ሲያደርጉ ነበር። ግን አርሰናል ምንድነው አሁን በቃ እድል አይሰጥህም። 3 ነጥቧን ይዞ ነው የሚወጣው። በቃ ሌላውን ነገር አይመለከትም ምንም። በቃ ይሄን ዓመት ደግሞ አስተካክሎ የመጣ ምንድነው በፊት ሲሸነፍባቸው ነጥብ የጠለባቸውን ቡድኖች አሁን ደግሞ እያረመ መጥቷል። የሆነ መጠንከሩን ካምናው የተለየ አርሰናል መሆኑን የምታውቁት በዚህ ነው። እኔ ግን ሌላ በጣም የሚገርመኝ አርሰናል ጋር ሲጫወቱ ሁሉም ቡድኖች ማለት ይቻላል ያለ የሌላቸውን አውጥቶ በቃ አቅማ አሁን እንግዲህ ቦርንማውዝ እኮ ከ10 ጨዋታ በላይ እንግዲህ ድል ከራቀውና ግን አሁንም በቃ የሚገርም ቡድን ሆኖ ዛሬ ያየ ነው። ግን ምን ዋጋ አለው? 3 ነጥብ ማን የወሰደው? አርሰናል ነው። አርቴታ ጠንከር ብሎ ነው የመጣው። ምህረት በቃ አልባ የሆነ ነው እኔ እንደሚመስለኝ። ያው ብዙ ጊዜ ስለ ፐርፎርማንስ አሁን ፐርፎርማንስ ያን ያህል ደካማ ነው ብዬ አላስብም። አሁንም ይቀረዋል በእርግጥ ግን ማጋሌዥ ሰዎች ዛሬ ስህተት ሰራና ወዲያውኑ ደግሞ አረመ። ያው ደመላሽ ነው። እኔ በጣም ነው ደስ የሚለኝ እሱ ከመከላከሉ በዘለ ይሄ ጎል ከማስቆጠር በዘለ ለቡድኑ ሞራል ይሆናል። በቃ ኮንፊደንስ ይጨምራል። ደስ የሚል ነው። በነገራችን ላይ ማጋሌዥ ከጄሱስ በላይ ጎል አለው። 20 ጎል አለው። የሚገርመው እና ያው ዴክላን ራይስም 2 ጎሎች አስቆጥሯል። እኔ ዴክላን ራይስ አርሰናል ቤት ውስጥ ሊተካ የማይችል ተጫዋች ብዬ ነው የማስበው። በቃ ሁሉ ነገር ያደርጋልና በቃ ይሰጣል። በቃ ሁሉ ነገር ዛሬ 2 ጎል አስቆጥሮ የጨዋታ ኮከብ እሱ ነው ብዬ አስባለሁ። ግን አርሰናል ደጋፊዎች ጣፋጭ 3 ነጥብ ነው ብዬ አስባለሁ። እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። 76ኛው ደቂቃ ላይ ቦርንማውዝ ግብ ሲያስቆጥሩ ተነስቼ ቴሌቪዥን ከፈትኩኝ ጨዋታውን ለመመልከት። ከ80 ደቂቃ በኋላ ተመለከትኩኝ። አንድም ደህና ሙከራ ሳይሞክሩ ጨዋታው በዛው አለቀ። የጠበቅኩት ውጤት ነው። አርሰናል ቦርንማውዝን እንደሚያጋየው ጠብቄያለሁ። የአርሰናል ደጋፊዎች ብዙ ባትደሰቱ ባይነኝ። እኔ አርሰናል ዋንጫ ይበላ ግድ አይሰጠኝም፣ ግን መውደቂያ ሰዓቱ አለው። አርሰናል ነጥብ የሚጥልበት ሰዓት አለው። የታወቀ ነው። አምናም እንደዚህ ነበር የሄደው። አስታውሱ። ብዙ ምላሳችሁን እንዳዘርጉብን። ሲቲ ኳላ እየተከተለ ነው። ምናልባት የሌስተር አመት አስቶን ቪላ ሊደግሞ ይችላል። ስለዚህ ብዙ እንዳትደሰቱ፣ ብዙ ምላሳችሁን እንዳዘረጉ፣ እንዳትለፈልፉብን። በጣም አስጠልቶናል። የእናንተ ምላስ አደነቆራችሁን። አርሰናል 3 ነጥብ አግኝቷል። ነገ ሲቲ ይጫወታል ማለት ነው። ከኛ ጋር ካሸነፍ ነው በጣም ደስ ይለኛል። ብንሸነፍም ምንም አለለም። መልካም ምሽት። አርሰናል ፕሬዠሩን፣ ጫናውን፣ ጅራፉን ማንቸስተር ሲቲ ጀርባ ላይ አሳርፎታል። እጅግ በጣም ወሳኝ የሚባል 3 ነጥብ የሪቬንጅ ዓመት የበቀል ዓመት ነው ያደረገው አርሰናል። ከኖትቡኩ ላይ ከማስታወሻ ደብተሩ ላይ እያነበበ እነማን ናቸው ልናወራርዳቸው የሚገቡ ክለቦች እያለ የእጃቸውን የሰጣቸው። ባለፈው ሳምንት አስቶን ቪላን፣ አሁን ደግሞ ቦርንማውዝ። ዲክላን ራይስ ምን አይነት ተጫዋች ነው! ባለፈው ሳምንት ደግሞ ጭራሽ አርፎ ነው የመጣው። ደገፍ ነው ያደረገው እኮ ዛሬ ጎሎቹን አይታችኋቸው። የሚገርም ተጫዋች ዲክላን ራይስ። ጋብሪኤል ማጋሌዥ 9 ቁጥር ይሰጠው ባይ ነኝ። አጠፋ ካሰ በ5 ደቂቃ ውስጥ ማለት ነው። ፋሚሊ አንድ ነገር አረጋግጫለሁ። በአርቴታና በኢዜ መካከል የሆነ ነገር አለ። የፈለገ የታክቲክ ኢሹ ቢሆን ኢዜ 2 እና 3 ደቂቃ አያጣም። ለዚህ ስኳድ ማለት 2 እና 3 ደቂቃ አያጣም። ተውት ቋሚ መሆንና ተቀይሮ በደንብ ተቀይሮ መግባቱን ይቅርና ማለት 0-0 ደቂቃ ነው። ምንም ጭራሽ ደቂቃም እየተሰጠው አይደለም። 2 ነጥቧን ስትነቁ የነበራችሁ ሰዎች እነሆ ነጥቡ 7 ሆኖላችኋል። ነገ ማንቸስተር ሲቲ ኢታድ ስቴዲየም ላይ ምን እንደሚያጋጥመው አናውቅም። ቼልሲ ምን እንደሚያደርገው አናውቅም። ሲቲም ሊያሸንፍ ይችላል። ግን
ጅራፉን፣ ፕሬዠሩን፣ ጫናውን አርሰናል ማንቸስተር ሲቲ ጀርባ ላይ አሳርፎታል። ጨዋታው እንደተመለከታችሁት አርሰናል ከሜዳ ውጪ በቪታሊቲ ስቴዲየም ቦርንሞዝን 3-2 አሸንፏል። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። አርሰናል 3 በርንማውዝ 2 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ይሄንን ቪዲዮ ኮፒ ሊንክ ሪፖስት ያደርጋችሁ ጀምራላችሁ። ለአካውንቱ አዲስ ከሆናችሁ እዚህ ጋር ፕላስ ምልክቱን ንኩት ማለት ነው። ወደ ተጫዋቾቹ እንሄዳለን። ከበረኛ ነው የምንጀምረው ማለት ነው። ዴቪድ ራያ ማለት ነው 2 ጎል ኮንሲድ አድርጓል። ሁለቱንም ጎል ምንም ማድረግ አይችልም። ምን አይነት ጎል ነው? ሁለተኛው ደግሞ ክሩፔ ምን አይነት ምት ነው የመጣው? ምንም ማድረግ አይችልም። ዴቪድ ራያ 7 ከ10 ነው የምንሰጠው ማለት። ወደ ተከላካያችን እንሄዳለን። ዛሬ ሂንካፒ ምን አይነት ጨዋታን ይጮቱ ሰሜኒዮን ጭራሽ አላንቀሳቀሰው። ሰሜኒዮ ስፈልግ ሲቲ ሂድ ነው ያለው። ታውቃለህ፣ በጣም ነው መስችለው 8 ከ10 ማለት። ጋብሪኤል ጋር እንሄዳለን። ጋብሪኤል ጎል ሰጣቸው፣ መልሶ ደግሞ ራሳቸው ላይ ድርግም አድርጎ ነው ያገባባቸው። ይሄ ሰውዬ ይችላል፣ ከልቡ ካራክተር ያለው ሰው ነው ጋብሪኤል 9 ከ10። ሳሊባ ካልም የሆነ ጸጥ ያለ ጨዋታ ሳሊባ ነው ይላችሁ። ጨዋታ ውስጥ አትዩትም፣ ለምን ጎል አያገባም ምናምን ነገር ግን ካልም የሆነ ጽድት ያለ ጨዋታ ነው የሚጫወቱ 9 ከ10 ማለት። ቲምበር ጋር እንሄዳለን። ቲምበርም አሪፍ ጨዋታ ነው የተጫወተው ማለት ነው። ዛሬ እንደውም ከሌላው ጊዜ እንደውም ዝቅ ያለ ጨዋታ ነው የተጫወተብኝ ለኔ ማለት 8.5 ሰጠዋለን። ወደ መሃል እንሄዳለን። ከዛ ዙቢሜንዲ፣ ኧረ በስመ አብ ዙቢሜንዲ ሁሌ ደስ ይለኛል። እኔ ራሱ በስመ አብ ጨዋታዎቹ ደስ ሲሉ ፓስ ከት ያደርጋል፣ ስሩ ቦል ይለቃል ምናምን ነገር በጣም ያበደ ጨዋታ ማለት ነው። ዙቢሜንዲ 8 ከ10። ዴክላን ራይስ ማለኔ የብሬ ነው። ስለዚህ ሰውዬ ሳወራ እምባዬ ነው የሚመጣው። ምንድነው የሚሰራው ሜዳ ውስጥ 2 ጎል? እንዴት ነው ይሄ ሰውዬ ሊጎዳብን የቻለው? ነው እኔ ማን 20 አላወራም ስላንተ 20 ማርቲን ኦዴጋር ተመልሷል። ካፒቴናችን ተመልሷል። ምን አይነት ኳስ ነው ለሳካ የሰጠው? ከዛ ራይስ ደግሞ አገባው እንኳን ኦዴጋርድ ተመልሷል። በጣም የሚያምር ጨዋታ ማለት ኦዴጋርድ ራሱ ተችላለ 15 ነው የምሰጠው። ምን አይነት ጌም ነው? ከዛ ማዱዌኬ ጋር እንሄዳለን። ማዱዌኬ ፈርስት ሃፍ ላይ በጣም የሚያምር ጨዋታ የተጫወተ ነበር። ማዱዌኬ ማለት ነው ፊኒሺንጉን ብቻ ነው ማስተካከል ያለበት። ድሪብሉ የትም የሌለ ነው። የሚገራርም ቻንስ ያገባነው ኳስ በሱ ኳስ ነው ክሬት ያደረግነው። በጣም ያምራል ጨዋታ 9 ከ10 ማለት። ጊዮኬሬሽ አረ በስመ አብ ሁሌ በቃ ጨዋታ ውስጥ ማለት ነው ኢንቮልቭ ያደርጋል፣ ግን ከጎል ጋራ ነው ችግሩ። በቃ የሚቀረው እሱ ነው 7 ከ10 ማለት ነው። ማርቲኔሊ ጋር እንሄዳለን። ጎባጣው ፕሪሚየር ሊግ ላይ ትክክለኛ ማርቲኔሊ እንደምትሆን አውቃለሁ። ማርቲኔሊ አችልም ፕሪሚየር ሊግ በቃ እመን ፕሪሚየር ሊግ ላይ ምንም አችልም፣ ይቅርብ 6 ከ10 ማለት ነው። ከቤንቾች ደግሞ ሬት እናደርጋለን ማለት ትሮሳርድ። ከዛ በኋላ ትሮሳርድ የሚያምር ጨዋታ ነው የጮቶ እንደውም ከማርቲኔሊ የተሻለ ገብቶ ማለት 7 ከ10 እንሰጠዋለን። ጄሱስ ምን እንዳደረገ ትዝ አይለኝም። ምን ዝም ብሎ ሲያጣጥፍ ነበር። የሆነ ኳስ ደግሞ ዝም ብሎ እየወጣበት ነበር ሲጠልዝ ምናምን ነገር። ጄሱስም 7 ከ10 ማለት። ሳካ ገባ አሲስት ሳካ ይችላል፣ በጣም ነው የሚችለው። ገባ የፈጠነ ነው አሲስት ያደረገለት ማለት ነው። ሳካ 8.5። ከዛ ሜሪኖ ገብቷል። ሜሪኖ 7 ከ10። መድፈኞቹ አርሰናሎች የእንግሊዝ ፕሪሚየር ሊግ መሪነታቸውን ማጠናከር ችለዋል። ዲክላን ራይስ ጋይስ ምን አይነት አማካይ ነው! በ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳቸው ውጪ በርንማውዝን የገጠሙት መድፈኞቹ አርሰናሎች 3-2 በማሸነፍ ነው እንግዲህ ጣፋጭ የሚባል 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸውን መሪነት በ48 ነጥብ ማጠናከር የቻሉ። ከተከታያቸው አስቶን ቪላ እንግዲህ በ6 ነጥብ ከፍ ብለው ነው አንደኛ ደረጃ ላይ የተቀመጡት ማለት ነው። ቪላ በ42 እንዲሁም ደግሞ ማንቸስተር ሲቲ ቀሪ ጨዋታ ያለው በ41 ነጥብ ሶስተኛ ደረጃ ላይ ተቀምጧል ማለት ነው። በዚህ ጨዋታ ላይ በርንማውዞች እንግዲህ ከአርሰናሉ ተከላካይ ጋብሪኤል ማጋሌሽ ስህተት የመጣችን ኳስ በኢቫን ኤልሰን አማካይነት 10ኛው ደቂቃ ላይ በማስቆጠር ቀዳሚ መሆን ችሎ ነበረ። ነገር ግን መድፈኞቹ አርሰናሎች ከዛ በኋላ በጋብሪኤል ማጋሌሽ እንዲሁም ደግሞ ዴክላን ራይስ አከታትሎ ባስቆጠሯቸው ጎሎች አማካይነት 3-1 በድጋሚ መምራት ቻሉ ማለት ነው። ከዛ በኋላ መልሶ በርንማውዞች በክሩፒ አስደናቂ ጎል አማካይነት 76ኛው ደቂቃ ላይ ያስቆጠሩት ጨዋታው 3-2 ሆኖ እስከ መጨረሻው ደቂቃ ድረስ ቢታገሉም ነገር ግን ውጤት ለማግኘት አልቻሉም ነበር። በርንማውዝ ያው ላለፉት 10 የፕሪሚየር ሊግ ጨዋታዎች ምንም አይነት ድል ማስመዝገብ አልቻሉም ነበር። ግን ፈታኝ ከሚባሉ ቡድኖች መካከል አንዱ እንደሆነ ይታወቃል። ራይስ ጋይስ በቃ ምን አይነት አስደናቂ አማካይ ነው! ከጉዳት መልስ አሁንም ለአርሰናል ወሳኝ ተጫዋች መሆኑን ያስመሰከረበት ጨዋታ ነው። 2 ወሳኝ የሚባሉ ጎሎችን ማስቆጠር ችሎ ነበረ። የሚመሩበትን እንዲሁም ደግሞ ውጤቱን ይበልጥ ያሰፉበትን ጎል በማስቆጠር ማለት ነው። መድፈኞቹ አርሰናሎች በዚህ ጨዋታ ላይ በደንብ ቢፈተኑም እንግዲህ ዋናውን 3 ነጥብ ማግኘት ችለዋል ማለት ነው። የሚኬል አርቴታው አርሰናል ያለውን የስኳድ ዴፕዝን ከተመለከትንባቸው ጨዋታዎች አንዱ ነበረ። ከአስቶን ቪላ ጨዋታ በኋላ እንደነ ቡካዮ ሳካ፣ ትሮሳርድ የመሳሰሉት ጨዋቾችን አሳርፈው እንግዲህ በሌላ ጨዋታዎች የጀመረበት ጨዋታ ነበረ ማለት ይቻላል። ለማንኛውም ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። ፍጹም የማይገመተው አርሰናል ማለት ነው። ዘና ብሎ ሊያሸንፍ ነው የምትሉትን ጨዋታ እየተጨነቀ ነው የሚያሸንፈው የምትሉትን ጨዋታ ዘና ብሎ የሚጫወት ፍጹም ለየት ያለ ቡድን ያለን የዛሬው ጨዋታ ማለት ነው። በራሳችን ስተት በራሳችን ያውም ጠንካራ ነው የሚባለው ክፍላችን እየተሳሳተ እድሉን ሰጣቸው እንጂ ጥሩ ማኔጅ ያደረግነው ጨዋታ ነበር። በተለይ ጎል ከተለያዩ አቅጣጫዎች እያስቆጠረን ነበረ። ማዱዌኬም ጥሩ ነች፣ ያፈጻጸም ችግር አለባት እንደ ሁሌው ማለት ነው። ግን ስቲል አሪፍ ነበረች። በ7 ነጥብ መምራት ጀምረናል ፕሪሚየር ሊጉን ነገ ሲቲ እስኪጫወት ድረስ ማለት ነው። እና ቼላው ወንድም ጥላ ቼላው የለንደኑ
ቼላው የለንደኑ ሚሽኑን እንደሚያሳካ እንተማመንበታለን። ከዛ በኋላ በ7 ነጥብ ሙሉ በሙሉ ሊጉን መምራት እንጀምራለን ማለት ነው። ለጊዜው እየመራን ነው በ7 ነጥብ እና ይሄ በጣም ምርጥ ነገር ነው። ሲቲ ጫና ውስጥ ሆኖ ነገ ይጫወታል ማለት ነው እና ቋጣሪዎች ዛሬም አልተሳካም። ምን ማድረግ ይቻላል? አረ ወያላ በቃ በየሳምንቱ በቃ መጨፈር ነው የምታውቀው። መደሰት ማለት ነው። መደሰት እኔማ ተቃጠልኩ አይገልጽም። አንዴ ተቃጠራለሁ እዚህ ያክለቤዝ ያበሳጨኛል። እኔ እኮ የምለው ለምን ታጓጓኛለህ እኮ ነው። በቃ 3-2 ሆነ ብዙ ጎል አግብተህ ለምን አታሸንፍም ነው። ልቤን ሰቀልከው። ካሁን በርነሞዝ ያገባል። ቋጥረሽ ነበር አሉ በጣም ሰግጠሺ አርሰናል ነጥቡን ይጥላል ብለሺ በእንግዲህ ተኝ እግርሽን ታጥበሺ ዊ አር ገነርስ። እሺ አረ ጋይስ ሰከንድ ሃፍ ኤፍሲ ሆነን እኮ ስም ያውጡ እነሱ። አንዴ ኦንጎል ኤፍሲ ይበሉ፣ አንዴ ሴት ፒስ አጌን ኦፍ ኤፍሲ ምናምን አያገባንም። እነሱ ስም ያውጡ፣ እኛ እያዩን በለዋለን። ዴክላን ራይስ ማጋሊሽ ፈርስታፍ ማለት ነው የሆነ እርር እያረጉኝ ነበር ሳየ ነበር። ሰከንድ ሃፍ ካሱን የኛ አርሰናል ይመቸን። ቁጭ ብድግ አሰራናቸው። በርንማውዝ ሲያገባ ሲነሱ አርሰናል እንትን ሲሉ ቁጭ ሲሉ ገና ታያለ ገና ነው። የሚያኮራ ቡድን ያለን የፈለጋችሁትን በሉ። ሰከንድ ሃፍ ሲበሉ ደግሞ ተናደሩ። እኛም ማውቀናል ጉድጓድ መሰናል ብላለች አይቷ። 90 ደቂቃዬን አተረፍኩኝ። አላየሁትም ይሄን ጨዋታ አልቋጠርኩም። የምር ቦርንማውዝ ያሸንፋል ብዬ ልቋጠር 90 ደቂቃዬን አሁንም ላቃጥል ወፍ ካወያለው ፕሪሚየር ሊጉን ፋርመርስ ሊግ ሊያስመስል ሆኖ እኛንም እናስቆመው። እኛ ካላስቆምነው ማንንም አያስቆመው። ቀጣይ ሳምንት እኛንም እናስቆመው እንጂ እነን ጥቃቅና አነስተኛማ እየረመረመ ነው። ያው ለሲቲ ስጦታ ምን ሰጣቸው እኛ እንሆናለን። ያው ኩናም ብለን ዘመን አይገልበጥ አባቴ። ዘመን ሲገለበጥ እንዲህ ነው የሚያቆማቸው የለም። የምር እኔ አሁን አስቀድሜ ምናምን ቪዲዮ ያልሰራው ለዛ ነው። ቦርንማውዝ አርሰናልን ያቆመዋል ብዬ ተስፋ አላረው። የምር ጊዜንም አላቃጠልኩም፣ ኳሱንም አላየሁም። 90 ደቂቃ ቁጭ ብዬ ላይ ኧረ ተወኝ አላይም። Our wall at the back is Gabriel. Rice, baby. አርሴዎች ያበደ ጨዋታ የምር እንዴት ደስ እንዳለኝ የምር በስማ ደስ አላላችሁም? ተጨነቅን የምትሉት ነገር አለና ለምን የምትጨነቁት? በአርቴታ ተማመኑ። ይኸው በቃ እንዲያሳምሮልን 3 ነጥባችን ቦርንማውዝ ድረስ ሄደን ተሸክመን ይዘን መጠናል ማለት ነው። 3 ነጥባችን አርሴዎች አትጨነቁ። በአርቴታ ብቻ ተማምናችሁ ቀጥሉ። ራይስ የበቀደሙ እኮ ረፍት ነው የተሰጠው። ጉዳት ምናምን ተብሎ ተጨረበርን እንጂ ያበደ ረፍት ነው የተሰጠው። ዛሬ ኢነርጂ ያስታውቅ ነበር። ዋው ራይስ ሳኩራ በጣም አሪፍ ነበር። በቃ እንደገባ ስራውን ሰራ። በጣም በቃ ቲሙ በጣም ደስ ይል ነበር። ስፔሻሊ የራይስ የመጀመሪያውን ጎል ሲከት ዮከሬሽ የሰራው ስራ የሚገርም ነው። ኦዴጋርድ አሲስት ስሩ ፓስ ለሳካ የሰጠው በጣም ያበደ ነው። ብቻ ተጫዋቾቻችን በጣም ምርጥ ናቸው። በቃ አሁን የሚገርም ሞመንተም ላይ ነን። ፕሪሚየር ሊግ 5ኛ ተከታይ ድላችን፣ በአጠቃላይ ደግሞ 7ኛ ተከታይ ድላችን ነው ዛሬ ያስመዘገብነው። አርሲዎች በ6 ነጥብ ቶፕ ኦፍ ዘ ቴብል ሆነን እንቀጥላለን ማለት ነው። አርሲዎች ይመቻችሁ፣ አርሲዎች ይመቻችሁ። ለማንኛውም ይሄ ማሊያ አርሰናል ዛሬ አድርጎት የገባው በጥቁሩ ነው። እንዴት ነች? የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። 15% ዲስካውንት አለላችሁ እንዳትረሱ። 15ኛ ላይ የሚገኘው ቦርንማውዝ 2 አርሰናል 3። ከዚህ ጨዋታ የተረዳ ነው 2 ነገር ማለት ነው። ምናልባትም ቲክቶክ ላይ አንድ አዋቂ አርሰናል ደጋፊ ቢኖር ኑሮ ሊል የሚችለውን አንድ ነገር መጀመሪያ ልንገራችሁ። የኔ ቡድን እውነቴን ነው የምነግራችሁ፣ ዋንጫ አይበላም። ከእያንዳንዱ ጨዋታ እያሳየኝ ያለው ፐርፎርማንስ ለቀጣዩ ስጋት እንጂ ጭራሽ ተስፋ የሚሰጥ አይደለም ይላችሁ ነበር። ነገር ግን እኛ ጋር ብሽሽቅ ብቻ እንጂ እውነት ዋንጫ ፈላጊ አርሰናል ደጋፊ ስለሌለ ወያላው ዝም እያለ ስለሚመጣ ይሄን እናልፋለን። ሁለተኛ ሪፖርት በደንብና በሰፊው እየተደረገ ነው። ከዚህ ጨዋታ የተረዳሁት ሁለተኛው ነገር ይሄ ነው። የአርሰናል ደጋፊዎች ጦርነት ነው ያዝነው። 100% ፐርፌክት ብትሆኑ እንኳን እኔ ሄኖክ ላደንቃችሁ አልመጣም፣ ብሞት ይሻለኛል። ይሄን ደግሞ መቼ እንደጀመርኩት ታውቃላችሁ?
ዛሬ 3 ቪዲዮን አስጠፋችኋል። ቀጥሉበት። 5 አካውንት ከፍቼ እመጣላችኋለሁ። የዩናይትድ ደጋፊ ባያግዘኝ እንኳን ማለት ነው ብቻዬን እበቃችኋለሁ። የሚሽል ቡድን የላችሁም። ማንቸስተር ሲቲም ሆነ ታሽ ሌላ ሊድስ ነገ እኛን አሸንፎ ዋንጫውን ሊበለው ይችላል። እኛን አሸንፎ ነው የምልህ። ይህን ያክል ነው የምትደብሩኝ። ይመቻችሁ። ሰማይ ዘንድሮ የኔ ቡድን አዳምጥህም። ማንም ሁን ምንም ሁን፣ ትልቁን ትንሹን፣ አዌይ ይሁን ሆም ይሁን፣ በየትኛውም ቦታ ብቻ ያገኘህ ይለበልብሃል። የኔ ቡድን ይለበልብሃል። በቃ አስቀይሞ ነው የሚልክህ የኔ ወንድም። ይህ ቡድን ላይ እቋጥራለሁ፣ ፍሬህን አፈነዳለሁ፣ 3ቱን እጨምቃለሁ። አይመለከትም አባቴ። ፍሬህን አታሽሽ። እዚህ ቡድን ላይ አቋጥር። በፍጹም እኔ ለአንተ በማሰብ ነው። ይኸውልህ ምድረ ቋጣሪያን ምነግርህ፣ አትጨነቅ። በቃ ይህ ቡድን ላይ መቋጠር ትተህ በኳሱ ተዝናና የኔ ወንድም። ይቅርብህ፣ ጤናህን እየጎዳህ ነው የኔ ወንድም። ምን አይነት ቡድን ነው? ማን ቦርንማውዝ ማለት አምና ሆም ኤንድ አዌ ፌንት ያበላን ቡድን፣ በቃ ያስቀየመን ቡድን ነው። ያስቀየመን ቡድን በቃ እንደዚህ ግርፍ ማድረግ ነው እንጂ ሜዳው ላይ ወስዶ ቆንጥጥ ማድረግ ነው። ቆንጥጥ ማለት አንበሳ እንዴት እንዳደረጋችሁኝ። አቦራይስ ትችላለህ። ምን አይነት ወርልድ ክላስ ሆን ከተጫዋች ነህ። ለአንተ ትልቅ ክብር ፍቅር አለኝ። ማን ትልቅ ማለት ነው። ምን አይነት ተጫዋች ነው እናንተ። አይደክም አይዝል፣ ከጎል እስከ ጎል ይሮጣል። በዚህ ላይ ደግሞ ብሶበት ላይ የመጣው ጎል ያስቆጥራል ማለት ነው። 2 ጎል። እኔ አንበሳ ትችላለህ። ጀማው ከኛ ጋር የሚፎካከረው ጉዳት ብቻ ነው። ሁሌም እንደምላችሁ ጉዳት ከሌለብን በቀር እናቱ የወለደችው ቡድን ከኛ ጋር ሊፎካከር አንችልም። እንችላለን። ከመሆን ሼር ኮፒ ሊንክ አድርጉና አዳርሱት። እንችላለን። አርሰናል ፈርስት ሃፍ ላይ ተቸግሮ ነበር። የበርንማውዞች ፕሬሲንግ፣ ከዛም በኋላ ኳስን ተቆጣጥረው የሚጫወቱበት መንገድ፣ ቀጥተኛ ማጥቃታቸው ለአርሰናሎች በተወሰነ መልኩ ፈርስት ሃፉን ከባድ አድርጎት ነበር። ሰከንድ ሃፍ ላይ ግን የተለወጠውን አርሰናል አይተናል። ጨዋታውን ተቆጣጥረው የጎል እድሎችን ፈጥረው ዴክለር ራይስ ደግሞ 2 ጎሎችን አስቆጥሮ በጣም አስፈላጊውን 3 ነጥብ መውሰድ ችለዋል። እንደ ዴክለር ራይስ አይነት ተጫዋች ሲኖርህ የዋንጫ ተፎካካሪ መሆን ትችላለህ። ሜዳውን ያካልልልሃል፣ ይከላከልልሃል። እንደ ዛሬው ደግሞ ወሳኝ ጎሎችን ያስቆጥርልሃል። አሁን ጥያቄው አርሰናል ስንት ብር ነው ለዌስትሃም የሚጨምረው የሚለው ይመስለኛል። እንግዲህ በአንድ ሳምንት ውስጥ ከብራይተን ከቪላ እና ከበርንማውዝ 9 ነጥብ ወስደዋል። እንኳን ደስ አላችሁ የአርሰናል ደጋፊዎች። በአርሰናል ምክንያት ስንቱን ደገፍኩት። ሻምፒዮንስ ሊግ ላይ ሄድኩ፣ ክለብ ብሩጅ፣ ፌካፕ ካራቦ ሄድኩኝ። ስንቱን ፕሪሚየር ሊጉ ላይ 19 የሻምፒዮንስ ሊጉ ሲደማ ስንቱን ስኬት የለም። ሰላም ነጃ በርሱ መጋረጃ ያለው አምጣልን ፈረጃ አለ ወያላ ላይ በመቋጠር እድሜዎትን ከማሳጠር ጨጓሮትን ከማሳረር ሰርቶ ህይወትን መቀየር ራይስ እያለ ምን መቋጠር ነው ደግሞ። ኧረ አርሰናል ምን አይነት እድለኛ ቡድን ነው። ዴክላን ራይስ 2 ጎል ያስገረመ ይመስሏችሁ ነው? አይታችኋል? ላስት ሚኒት የሚጠለዙ ሎንግ ቦሎቹ እንዳለ እየወረደ ዝም ብሎ ደግሞ አይገጫቸውም። በቃ አወርዶ አረጋግቶ በቃ ቴምፖን ኮንትሮል ያደርገዋል። ለሌላው ስቴቢሊቲ ይሰጣል። ፓሲንግ ኦፕሽን ይፈጥራል። ምን አይነት የፈረስ ጉልበት ነው ያለው! እግዚአብሔር ስንት ሲሲ ነው? 1000 ሲሲ 2000 ሲሲ እግዚአብሔርማ እንደ ሰው አለቀውምና ቼልሲ በ14 ዓመቱ እድገቱ ትክክል አይደለም ወይም ያንሳል ብሎ ማስወጣቱ በጣም ነው የሚቆጨው የሚያንገበግበው እንጂ 120 አይወጣም ነበር ለካይሴዶ። ኧረ አርሰናል እድለኛ ናችሁ ስላላችሁ ዋቴቨር ሃፕንስ